ሰላም ፀሐይ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወደ ዛሬው ዝግጅታችን ስንሄድ እቺ ቨ፣ እቺ ተ፣ ቸ፣ የ፣ ነ እነዚህ የመጀመሪያ ፊደሎች ናቸው። ስለዚህ ከመጀመሪያው ጀምራችሁ ወደ መጨረሻው ስታነቡ ማን ነበር ያሏችሁችን? ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ፣ ቮ። አንዴ ልገመው። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እሺ እቺ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አንዴ ልገምላችሁ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ እዚህ ጋር ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። እናልኋችሁትን ቸ፣ ከዛ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። እሺ እዚህ ጋር የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። አንዴ ልገመው። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ እዚህ ጋር ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አንዴ ልገመው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ኖ ድምጻቸውን እንደዚህ ከያዛችሁ ቅርጻቸውን ደግሞ ከመጀመሪያ ፊደላት ላይ ሁለተኛ ለማድረግ ከጎናቸው ቅጥል መጨመር ነው ማለት ነው። ሶስተኛ ደግሞ በቀኝ በኩል ታች ላይ እግራቸውን ሸፈፍ ሸፈፍ ወይም አግድም መስመር እግራቸው ላይ በመጨመር ሶስተኛ ፊደል መሆናቸውን ትለያላችሁ ማለት ነው። አራተኛ ፊደላት ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው አጣራ ነው። ባለ አንድ እግር ከሆኑ ደግሞ እንደምታያቸው ወደ ግራ ጠማማ ናቸው። አምስተኛ ሲመጡ በቀኝ በኩል ታች ላይ ቀለበት አላቸው ሁሎችም እንደምታያቸው። ስድስተኛ ላይ የተለያየ ቅርጽ አላቸው። ሰባተኛ ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው አጣራ ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ እንደምታያቸው ምን አላቸው? ቀለበት አላቸው። ስለዚህ በዚህ መሰረት ቅርጻቸውን መያዝ ትችላላችሁ። አሁን ደግሜ ላስታውሳችሁ ማለት ነው። እዚህ ጋር ማን ያልኋችሁ? ወ፣ ከዛቺ ተ፣ ቸ፣ የ፣ ነ፣ ነ። እሺ ሁለተኛ ፊደላት ደግሞ ው፣ ቱ፣ ቹ፣ ዩ፣ ኑ፣ ኑ። እሺ ሶስተኛ ቪ፣ ቲ፣ ቺ፣ ይ፣ ኒ፣ ኒ። እሺ አራተኛ ፊደል ደግሞ እዚህ ጋር ቫ፣ ታ፣ ቻ፣ ያ፣ ና፣ ና። እሺ አምስተኛ ቬ፣ ፔ፣ ቼ፣ ዬ፣ ኔ፣ ኔ። ስድስተኛ ቭ፣ ት፣ ች፣ ይ፣ ን፣ ን። እሺ ሰባተኛ ደግሞ ቮ፣ ቶ፣ ቾ፣ ዮ፣ ኖ፣ ኖ። እነዚህ ሰባተኛ ላይ ያሉ ፊደላት ናቸው። እሺ ወደ ቀጣዩ ስነድ እቺ ኘ፣ ከዛቺ አ፣ ከዛቺ ከ፣ ከዛቺ ሀ፣ ይቺ ወ፣ ወ። ስለዚህ የመጀመሪያ ፊደላትን የምለውን እያላችሁ ትከተሉኛላችሁ ማለት ነው። እዚህ ጋር ማን ነበር ያልኋችሁ? ኘ፣ ከዛ ኙ፣ ኙ። ሶስተኛ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ። አንዴ ልከሙ እኔ የምለውን እያላችሁ እየጻፋችሁ ተከታተሉኝ። ኘ፣ ኙ፣ ኚ፣
ኛ ኘ ኚ ኞ ኞ። እሺ እዚህ ጋር አ ከዛ ኡ ኢ አ ኤ ኢ ኦ ኦ። አንድ ልገመው አ ኡ ኢ አ ኤ ኢ ኦ። እሺ እዚህ ጋር ከ ኩ ኪ ካ ኬ ክ ኮ ኮ። አንድ ልገመው ከ ኩ ኪ ካ ኬ ክ ኮ። እሺ እዚህ ጋር የመጀመሪያ ፊደል ማን ነው የምትባለው? እዚህ ጋር ሀ ሀ ከዛ ሁ ሂ ሃ ሄ ህ ሆ። አንዴ ልገመው ማን ያልኋቸው? እዚህ ጋር ሀ ከዛ ሁ ሂ ሃ ሄ ህ ሆ። እሺ እዚህ ጋር ወ ው ዊ ዋ ዌ ው ወ ወ። አንዴ ልገመው ወ ው ዊ ዋ ዌ ው ወ ወ። እስቲ የመጀመሪያ ፊደላትን እናስታውሳቸው። እዚህ ጋር ማን ያልኋቸው? ኘ ኘ ከዛ ይቺ አ ከዛ ይቺ ከ ከዛ ይቺ ኸ ከዛ ይቺ ወ ወ። እነዚህ ፊደላት ላይ ጎናቸው ላይ ቅጥል በመጨመር ሁለተኛ ፊደል ታደርጉና ድምጻቸውን ደግሞ ሙ ኡ ኩ ሁ ው ው። አንዴ ልገመው ሙ ኡ ኩ ሁ ው። እሺ ሶስተኛ እግራቸው ላይ ምን አላቸው? ቅጠል ወይም አግድም መስመር እግራቸው ላይ በቀኝ በኩል ታች ላይ እንደምታያቸው ሶስተኛ ፊደላት አላቸው ማለት ነው። ስለዚህ ድምጻቸው ደግሞ ኒ ኢ ኪ ሂ ዊ። አንዴ ልድሞ ኒ ኢ ኪ ሂ ዊ ዊ። እሺ አራተኛ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል ብያችሁ ነበር። እዚህ ጋር ተረኝ ሶስቶችን እንደምታያቸው የመጀመሪያ እግራቸው አጣራ ነው። ቅርጽ አልባ ከሆነ ደግሞ ዝም ወደታቸው ወረደ ነገር ይኖራቸዋል ብያችኋለሁ። ስለዚህ ድምጻቸውን የምላውን እያላችሁ ተከተሉ። ኛ አ ካ ሃ ዋ። አንዴ ልገመው ኛ አ ካ ሃ ዋ። አምስተኛ ደግሞ ቅርጻቸው ምን አላቸው? ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ ቀለበት መጨመር። እንግዲህ እንደምታዩት ይቺ ኘ ነች። አምስተኛ ፊደል ለማድረግ በቀኝ በኩል ታች ላይ ይቺ አ ነች። አምስተኛ ፊደል ለማድረግ በቀኝ በኩል ታች ላይ ምን አላቸው? ቀለበት አላቸው ማለት ነው። ስለዚህ አምስተኛ ፊደል ሁሉም በቀኝ በኩል ታች ላይ ቀለበት ይኖረዋል ማለት ነው። ስለዚህ ድምጻቸው ደግሞ ኤ የሚል ድምጽ እያስተጋባቸው ለምሳሌ ኘ ስትሉ ኤ የምትለው ኬ ኤ ሄ ኤ ዌ ኤ የሚለው ድምጽ አለው ማለት ነው። አንዴ ልገመው ተከተሉኝ። እዚህ ጋር ኘ ኤ ኬ ሄ ዌ ዌ። እሺ ስድስተኛ ደግሞ የተለያየ ቅርጽ አለው። ሳድስ ፊደሎች የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን በጥሞና ቅርጻቸውን እያያችሁ መጻፍና እያንዳንዳቸው ማንበብ ይኖርባቸዋል። ስለዚህ ኝ እ ክ ህ ው ስትሉ አሁን ወደ ውጭ ነው ፊደሎችን ወደ ውጭ እየገፋችሁ ነው ማለት ነው የምታነቧቸው። ስለዚህ ኝ እ ክ ህ ው ው። ሰባተኛ ደግሞ ባለ አንድ እግር ከሆኑ ለምሳሌ ኘ ባለ አንድ እግር ስለሆነች ሰባተኛ ፊደሏ አናቷ ላይ ቀለበት አላቸው ብለናል። ባለ አንድ እግሮች። ባለ ሁለት እግሮች ደግሞ የመጨረሻ እግራቸው ያጥራን። ቅርጽ አልባዎች ደግሞ ልክ እንደ አራተኛ ፊደላቸው የተለየ ወይም ጠመም ያለ ነገር ይኖራቸዋል ማለት ነው። ስለዚህ ድምጻቸውን እዚህ ጋር ኞ ኦ ኮ ሆ ዎ ብላችሁ ስታነቡ ኦ የሚል ድምጽ አለው እያንዳንዱ። ለምሳሌ ኞ በምትሉ ሰዓት ይሄ ኦ የሚለው ከአንደበታችሁ መጨረሻ ላይ ይወጣል። ስለዚህ ኞ ኦ ኮ ሆ
ወ ብላችሁ ታነባላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ኦንላይን መማር ለምትፈልጉ በአጭር ጊዜ አማርኛን አቀላጥፋችሁ እንድታነቡ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መከታተል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ